ከምልክቶቹ የመጀመሪያው እብጠት ሲሆን ተጨማሪ ህመም ሊኖረው ይችላል። ጤና ይስጥልኝ፣ ዶክተር ነቢል እባላለሁ። በኢትዮ ጠቢብ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት ሐኪም ነኝ። ዛሬ ስለ አጥንት እጢ ወይም ደግሞ ቦን ቲዩመር አጭር የሆነ ማብራሪያ ወይም ገለጻ ይዤላችሁ ቀርቤያለሁ። የአጥንት እጢ ወይም ቦን ቲዩመር አጥንት ውስጥ ወይም አጥንት ላይ የሚፈጠር እብጠት ወይም አብኖርማል ቲሹ ሲሆን ሁለት አይነት የአጥንት እጢዎች አሉ። አንደኛ የገር ወይም ደግሞ የቤናይን ቦን ቲዩመር ወይም የአጥንት እጢ የሚባለው ሲሆን ይህም ወደ ተለያዩ ሌሎች ሰውነት ክፍሎች የማይሰራጭ እድገቱም እንደዚሁ ዘገምተኛ ወይም ደግሞ ስሎ የሆነ እድገት ያለው የአጥንት እጢ ሲሆን፣ ሌላኛው ደግሞ ማሊግናንት ወይም ደግሞ ቦን ካንሰር የሚባለው ሲሆን ይህም ወደ ተለያዩ ሌሎች የሰውነት ክፍሎች የሚሰራጭ እና ለህይወትም እንደዚሁ አስጊ የሆነ የአጥንት እጢ አይነት ነው። ለዛሬ ስለ ቤናይን ወይም ደግሞ ገር የአጥንት እጢ የምንወያይ ሲሆን ከምልክቶቹ የመጀመሪያው እብጠት ሲሆን ተጨማሪ ህመም ሊኖረው ይችላል። አካባቢ ያለውን መገጣጠሚያ እንደ ልብ መንቀሳቀስ አለመቻል ሊሆን ይችላል። ከዚህ አልፎም ነርቭ ጋር የተጠጋ ከሆነ መደንዘዝ እና ተያያዥ ምልክቶች ሊኖሩት ይችላሉ። ወደ ህክምናው ስንመጣ በኦፕሬሽን እና ያለ ኦፕሬሽን ብለን ልንከፍላቸው እንችላለን። አብዛኛውን ጊዜ እጢው በጣም ሳይዙ አነስተኛ ከሆነ የዕለት ከዕለት ህይወትን ያን ያህል አፌክት የማያደርግ ከሆነ ያለ ኦፕሬሽን መታከም ይችላል። አልፎ አልፎ አነስተኛ ህመም የሚፈጥሩ እንደ ኦስቲዮማ የሚባሉ የገር ወይም ደግሞ ቤናይን ቦን ቲዩመር በአነስተኛ የአንቲ ኢንፍላማቶሪ መድኃኒቶች ሊታከሙ ይችላሉ። ከዚህ ባለፈ አንድን የአጥንት እጢ በኦፕሬሽን እንድናክም የሚያመላክቱን ኢንዲኬሽንስ የምንላቸው አንደኛ ህመሙ ከፍተኛ ከሆነና የዕለት ከዕለት ስራ ወይም ህይወትን የሚረብሽ አይነት ከሆነ፣ ሁለተኛ እጢው በመገጣጠሚያ አካባቢ ሆኖ ወይም ደግሞ የጡንቻ ወይም የጅማት መተላለፊያ አካባቢ ሆኖ እንቅስቃሴን የሚገድብ አይነት ከሆነ፣ እንዲሁም ደግሞ የነርቭና የደም ስር መጫን ምልክቶች ካሉ፣ ከዛ በተጨማሪ አንዳንድ እጢዎች ሳይዛቸው እየጨመረ ሲሄድ ኖርማሉን የአጥንት ክፍል እየጎዱት እያዳከሙት ስለሚሄዱ የመሰበር ሪስክ ይኖረዋል። የዚህ አይነት ሪስክ ካለ በኦፕሬሽን እንድናክም አመላካች ሊሆን ይችላል ማለት ነው። በቀላሉ አጥንት እጢውን በኦፕሬሽን በማስወገድ ሲሆን ወይም ደግሞ እጢውን ኪውሬት በማድረግ ወይም ደግሞ ፍቆ በማውጣት በዚያ ምክንያት የሚከሰተውን ካቪቲ ወይም ደግሞ ክፍተት ከዛው ከታካሚው ሌላ አጥንት ላይ በሚወሰድ የአጥንት ግራፍት በመሙላት እንዲድንና መልሶ ጥንካሬውን እንዲያገኝ ማድረግ የሚቻልበት የቀዶ ሕክምና አይነት ነው ማለት ነው። ለዛሬ ያስኩት ይሄን ነው። አመሰግናለሁ።